ስላልተቀየሙ በቃ እኔም ደግሞ ቤተሰቦቼን ከማስቀይም ብዬ ከልጁ ጋር ተለያየን። ከዛን እኔም ሌላ ትዳር ያስኩኝ፣ ግን እግዚአብሔር አልፈቀደውም እና ባሌ በሕይወት የለም። እሱም አገባ እና ከዛም በኋላ እኔ አንድ ልጅ አለችኝ። እዚህ ወደ ዱባይ ሀገር ተመልሼ መጣሁ። አሁን ደግሞ ያኛው ልጅ በፊት አብሬን የነበርነው ልጅ እንታረቅና አብረን እንኖር፣ እኔም ሚስቴን እፈታታለሁ፣ አልተስማማንም እያለኝ ነው። እስቲ ምን ትመክረኛለህ? መጨረሻ ላይ ያልሽው አልገባኝም፣ አብራሪልን። እኔ ወደዚህ ወደ ዱባይ ሀገር ልጅ ለእናቴ ሰጥቼ ከመጣሁኝ በኋላ ማለት ነው። በቃ ልጁ የበፊቱ ልጅ ማለት ነው። የተለያየ ነው ያልኩ። ሚስት አለሁ፣ ግን ከሚስቴ ጋር አልተስማማንም እና እሷን ፈትቼ አብረን እንኖራለን እያለኝ ነው። እስቲ ምን ትመክረኛለህ ነው ያልኩ። አሁን በስልክ ነው የምታወሩት? አዎ። ምን አልሽው አንቺ? እኔ ምንም አላልኩትም። በፊት አድርገኝ የሄድከውን ረሳ ምናምን እያልኩትኝ ነው እና ድንገት አንተ መጀመሪያ ምክሩን ልውሰድ ብዬ ነው የመጣሁኝ። መጀመሪያ በምን ነበር የተለያያችሁት ከሱ ጋር? መጀመሪያ የተለያየንበት ምክንያቱ እንደነገርኩ ሽማግሌ ስልክ በሰርግ ነበረ ብሎ ነበረ እንትን የተስማማ ነው ማለት ነው። ልክ ወደ ሀገር ስገባ ደግሞ ሰርግ አልችልም እንደዚህ አብረሽኝ ካልገባሽ እንጂ አለ። ከዛን ደግሞ ቤተሰቦቼ በጣም ተቆጥቶ ነበር እንዴት ብለው ስሉ፣ ከዛ እኔ ቤተሰቦቼን ከማስቀይም ብዬ በቃ ተጣላ እሱ ጋር ማለት ነው። እሱም ወደ ሌላ ትዳር ላይ እኔ የሚሄድኩኝ ፈጣሪ አልፈቀደውም እና ከዛም በቃ እኔ ወደዚህ መጣሁ ደግሞ ተመልሼ። እሺ እኮ ስለዚህ አሁን አንቺ እንደዚህ አይነት ሀሳብ ሲያቀርብልሽ በትክክል ምን አይነት መልስ ነው የሰጠሽው? ንገሪኝ። እሱ ነው ወሳኙ። እኔ ያልኩት አሁን ሚስት ምን ታረጋታለህ ስለው፣ አይ እሷ ከእሷ ጋር አልተስማማንም እና እሷን ፈትቼ አንቺ ስትመጪ እንጋባለን አለኝ። እሺ በቃ እዚሁ ላይ ነው ያለ ነው። ሌላ ያወራነው ነገር የለም። እኔ ደግሞ ፈራውኝ። ምንድን ነው የፈራሽው? ማለት በቃ እንደ በፊቱ እንዳልጎዳ ብዬ አሰብኩኝ። እሺ ሚዩት አድርጊና አዳምጪ። እሺ አባት። እሺ አንደኛ ሚስት ያለው ሰው ፈትቼ ልምጣ ሲል እሺ ብለሽ ምን ላድርግ ራሱ እኮ እንደ መስማማት ይቆጠራል። ለምንድነው ታውቂያለሽ? ትክክል አለመሆኑ ግልጽ እኮ ነው። ለአንድ ሕፃን ራሱ ግልጽ ነው። ምን ላድርግ ካልሽ ነገሩ ላይ እያሰብሽበት ነው ማለት። ይሄ እኮ ሀሳቡ ላይ አያስፈልገው። እዛው ጋር የምትናገሪው ነገር እዛ ጋር ቆርጠሽ የምትይው ጉዳይ ነገም አንቺ ጋር ከአንቺ ጋር ተጋብቶ እችኛዋ ሴት ደግሞ ትንሽ ደግሞ የተሻለ ህይወት ሲኖራት ምን ያደርጋል? ከዚሽ ጋር አልተስማማንም አንቺ ጋር በመጣስ እንዲሁ ጅዋዥዌ ነው። ሴቶች አንድ ወንድ ሪዝናብል ባልሆነ ምክንያት ይሄ ለምሳሌ ተበድሎ ምናምን ተገፍቶ የወጣበት ህይወት ካልሆነና ገፍቶ ሴት ልጅን ወይም ትዳሩን ቤቱን በትኑ ልምጣና አንቺ ወድጄሽ ነው ሲልሽ የምትቀበይ ከሆነ የጥፋቱ ተባባሪ ነሽ። የዛ ትዳር ማፍረስ ተባባሪ ነሽ። ገብቶሻል? ስለዚህ ቁርጥ አርክሽ እዛ ጋር እንደዚህ አይነት አቋም ሊኖርሽ ይገባል። ትዳር ውስጥ ያለ ሰው ነው አለቀ። ሲንግል ሆኖ ያለፈ ታሪኩ ምናምን ቢሆን ኦኬ አልፏል። ይሄ ሰውዬ ፈትቼ ልምጣ እያለሽ አልተመቸችኝም፣ ሰው እሷን ትቼ ልምጣ ትንሽ ታገሽኝ እንዴ ባጣ ቆየኝሽ እንዴ አንቺ መለማመጃ ሆነሽ እንዴ? የሆነ እዛ ጋር ቤት ንዶ መጥቶ እንደገና ቤት ልገንባ ሲል ነገ ሳቲም እንዴ ያው እኮ ነሽ አንቺም ነገ ፈራሽ ነሽ ማለት አፍርሶሽ ነው የሚሄደው። ሁለቴ እንዳታስቢ እሺ። ከዚህ ሰው ጋር ለምን በጭራሽ አይሆንም። እስካሁን ፍቅሩ አልወጣላሽ ይሆናል፣ ግን እውነታው ይሄ ነው። የምትጋጪው እውነታ
ስለዚህ ብሎክ አድርጊውና ከዚህ ሰው ጋር ጭራሽ እንዳታወሪ። ምንም አልፈልግም የሚል መልሱ ላይ አያስፈልገውም። ይሄ ጨርሻ ነው። ጭራሽ ለቀሽ መውጣት ያለብሽ ምንም መልስ ብላ ሳሰጭ ይፈረድሻል ፈጣሪ የምር። እሺ እሺ አሌክስ በጣም ነው የማመሰግነው እውነት። በቃ እሺ አንተ እንዳስገኝ ነው የማደርገው። ጨንቆኝ ነበር በእውነት አመሰግናለሁ። በጣም ተባረክ። ዛሬ እንዴት ነው የባለ ትዳሮች እንትን ያለበት ሁኔታ ነው ያለው ወገን? ወዴት ነው ጉዞ? ሚስማር ልታዘንቡብን ነው እንዴ? እንዲሁም መከራችን በዝቷል። እንደውም ሌላ መከራ በላይ እንጣበቅ። ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ሰላም እሺ፣ ብዛ ምን እንታዘዝ? በቅድሚያ ስላስገባኝ አመሰግናለሁ። ደጋግሜ ስጽፍ ነበረ። እሺ እኛም እናመሰግናለን ስለመጣሽ። ምን እንታዘዝ? እኔ ምክር ፈልጌ ነው። እሺ ንገሪኝ። ባለ ትዳርና የሁለት ልጆች እናት ነኝ። እሺ ከዛ በፊት ግን ጓደኛ ነበረኝ፣ ከትዳሬ በፊት ማለት ነው። እሺ ማለት ብዙ መስዋዕት ከፍያለሁ በጓደኝነት እያለን ለጓደኛዬ ማለት ነው። መጀመሪያ ሳላገባ በፊት ምን ለምሳሌ ልጆች እያለን ፍቅር የጀመርነው እኔ 16 ዓመት እሱም እንደዛ 17 18 አካባቢ እያለ ማለት ነው። 10ኛ ክፍል እየተማረ እሺ። ከዛ እኔ ወደ ሳውዲ አረቢያ መጣሁኝ፣ አረብ ሀገር። ከዛ በኋላ እሱ 11 12 ተማረ። 12 ውጤት ሳይመጣለት ሲቀር ኮሌጅ ገባ ማለት ነው። ከዛ ተራርቀን ነበረ፣ አንድ አካባቢ ላይ አልነበርንም መጀመሪያ። እኔም ለትምህርት አሰላ የሚባል ቦታ ሄጄ እሱም ለትምህርት እዛ መጥቶ ነው የተዋወቅነው ማለት ነው። ያው ፍቅር ቢኖርም ተራርቀን ነበረ። እኔም ወደ ቤተሰብ ተመልሼ ሳውዲ ሄጄ ምናምን እሱም እዛው አሰላ ላይ ተማረ ነበር ያለን፣ በስልክ እንጂ አንገናኝም ማለት ነው። ከዛ ከመልሼ 2 ዓመት ሰርቼ ሲሄድ ያው ጠበቀኝ፣ ተገናኘን ምናምን። ከዛ 7 ወር ቆየውኝና ከመልሼ ወደ ዱባይ መጣሁኝ። ዱባይ የመጣሁትም ለሱ ነው። ዋጋ ከፍያለሁ ያልኩ ቅድም። በዛን ሰዓት እኔ ዱባይ ከመልሼ ከሳውዲ ኢትዮጵያ በገባሁበት ሰዓት ቤተሰብ እንዳገባ ግፊት ያደርግብኝ ነበረ። እሱ ደግሞ ተማሪ ስለነበር እኔን ከኔ ጋር አብሮ ለመኖር ምናምን አቅም አልነበረው እና ቤተሰብ ደግሞ ከመልሼ ስደት እንዲሄድ አይፈልግም ነበር ማለት ነው። እና የሆነ ሱቅ ምናምን ከፍተውልኝ ሱቅ ስር ያሉኝ ቤተሰብ። ከዛ እሱ ደግሞ ብዙ ልጆች ደግሞ እንትን ገፉኝ ነበረ ወደ ትዳር እንደገባ ምናምን ነገር ማለት ነው። ማለት ያሸግሩኝ ነበረ፣ ቤተሰብም ያገፋኝ ነበረ። በዚህ ምክንያት አረብ ሀገር መሄድ አለብኝ ብዬ እሱም እንደሄድ አይፈልግም። አሰላ ነይና ያለው በቃ እኔ እየተማርኩኝ አንቺም እየሰራሽ እኔም እየተማርኩ በኋላ አብረን እንሆናለን ሲለኝ ቤተሰብን ትቼ ደግሞ እኔ ወደሱ መሄድ አልፈለኩም ሳንጋባ ማለት ነው። ከዛ አሳመንኩትና ዱባይ መጣሁኝ። እንዲህ ሲል ነው የመጣሁት ማለት ነው። ከዛ እኔ ዱባይ እንደመጣሁኝ በ3 ወሩ ቤተሰብ አሳወቀ፣ ሽማግሌ ላከ ማለት ነው። እኔ ዱባይ ሆኜ ከዛ ቤተሰብን ተቀበለ ምናምን ነገር። በቃ ዱባይ ያለው ክፍተት ተፈጠረ መሀላችን፣ ሽማግሌ ካላከዲ ማለት ነው። ማለት ስደውልም ብዙ ጊዜ አያነሳልኝ ምናምን ነገር። ገንዘብ በኔ ስም ይሁን ማለት ጀመረ። ኦልሬዲ ቤተሰብ አውቋል ባልና ሚስትንን። ስለዚህ ገንዘብ በኔ ስም ይሁን ምናምን ነገር አለ። እኔ ደግሞ ቤተሰብ ስላለ በቃ ቤተሰብን አስከፍቼ በሱ ሁሉን ነገር ማድረግ አልፈለኩኝም እና በቤተሰብ በአባቴ ያረኩኝ። በዛ የምንጋጭ ነበር፣ ስልክ ሳያነሳልኝ ሲቀር የምንጣላ ነበር ምናምን ነገር። ከዛ እንደዛ እያልን በ2 ዓመት መጣለው ያልኩትኝ 3 ዓመት ከ6 ወር ቆየሁኝ ማለት ነው። ማለት ደስተኛ ሳሎን ቀረው በሚያረጋቸው ነገሮች። ነገር ግን ያው እንደሚወደኝ አውቃለሁኝ። ማታ አጠገቡ በነበርኩ ሰዓት በጣም ክብር ነበረው።
ብዙ ኪሎ ሜትር አቆራርጦ ነበር ተማሪ የነበረ። እኔ ደግሞ ከሳውዲ ገብቼ ባልኩ ሰዓት እኔ ጋር ይመጣ የነበረው ማለት ነው። እና እንደዚህ እያለ ወደ 7 ዓመት ተቆጠረ በአጠቃላይ ተራርቀን ማለት ነው በፍቅር። ከዛ እኔ ኢትዮጵያ በገባሁበት ስገባ አልነገርኩትም፣ ጸጥ ብዬ ገባሁኝ። ከዛ የሆነ የተቀበለኝ ደግሞ የኔ ዘመድ ነበርና ያ ቃል ከሱ ጋር ሽማግሌ እንደላከ ምናምን ነገር በጮኝነት እኔ እየተጠበቅኩ እንደሆነ ምናምን ነገር ያ ቃል ማለት ነው ዘመዴ ማለት ነው። እና ዱባይ የነበርኩም ያወራኝ ነበርና በቃ አንቺ ያ ልጅ የሚሆንሽ አይደለም፣ እኛ ወንዶች ብዙ ጊዜ እንደዚህ ገንዘብ ምናምን እያል እንትን እንላለንና እኔ በኋላ አንቺ ስታለቅሽ ማየት አልፈልግም። እኔ የማውቀው ሰው አለ አለኝ፣ ጓደኛውን ማለት ነው ዘመዴ ማለት ነው። እና እሱን ታገቢያለሽ፣ አንቺም አትጎጂውም እሱም አይጎዳሽም አውቃለሁ። ስለዚህ እሱን ታገቢያለሽ አለኝ። ነገር ግን እኔ ያን ጓደኛዬን ልራቀው ስልክ ልዝጋበት ምናምን እንጂ እወደዋለሁ። አንደኛ የልጅነት ጓደኛዬ ነው፣ ሁለተኛ ፍቅር ደግሞ ተራርቀን ይሁን እንጂ ተቀራርበን እንደዚህ ብዙም አላሳልፍኩም የፍቅር ጣዕሙ ማለት ነው። ገባክ? ስለዛ ያው እንደዛ ሲለኝ ፈራሁኝ። በኋላ ብሬን ተበላው ምናምን ብለሽ ብታለቅሺ ማንም አይሰማሽም። እኔ ደግሞ ታላቅ ወንድም የለኝም፣ ዘመዴን ነው እንደ ታላቅ ወንድም የማየው ማለት ነው። ከዛ በቃ የኮሮና ሰዓትም ነበረ። እሺ ብዬ ያ ዘመዴ ያመጣልኝ አገባሁት ማለት ነው ጓደኛዬን ትቼ። እና ያገባሁትን በጣም ጥሩ ሰው ነበረ ባለቤቴ፣ አሁን የልጆቼ አባት ማለት ነው። በጣም ጥሩ ሰው ነው ማለት ያው ፍቅርና መውደድ ይለያያል። የማፈቅረው ጓደኛዬ ቢሆንም ይሄኛውም ደግሞ ጥሩ ሰው ስለሆነ በጣም ወደዋለሁ። ላስከፋው ምናምን አልፈልግም። አሁን ባጭሩ የፈለኩት ነገር ምን እንደው ታውቃለህ? ጓደኛዬ አሁን ላይ ምን እያለኝ ነው? ተራርቀን እንደዛ ስንዋደድ ነው የተለያየ ነው እና አሁን በኢትዮጵያ በመጪ ሰዓት ላግኝሽ እና ማለት አግኝቼሽ በቃ እናውራ ማለት እሱም ጋር ሊሆኔታ እንትን ያለ ነገር ማለት ነው። እኔ ልብ ውስጥም አለ። አሁን እኔ የምንፈራው መሰለህ አሁን ከመልሽ ያንኛው ሳገኘው ማለት በትዳሬ ላይ መማገጥ ወይ በትዳሬ ላይ ነገር ምናምን አይደለም፣ ግን ባገኘው ደስ ይለኛል እንደዚህ ባወራው ምናምን ማለት ነው። ወደ ሌላ ነገር ምናምን ሳላስብ ግን ትዳሬ ላይ ችግር ያመጣብኛል ብዬ ፈራሁኝ። ያንኛውን ባገኘው በትዳሬ ላይ ችግር ያመጣብኛል እና ይሄ ነገር በጣም አወዛገበኝ። ለምንድን ነው ሊያገኝሽ የፈለገው? በቃ እናውራ ነው የሚለኝ። ምንድን ነው የምታወሩት? እኔ እንጃ ተራርቀን ስለተለያየን ያኔ ማለት እየተዋደድን ነበረ በዛ የቀረነው ማለት ነው። እና ላግኝሽ ልይሽ ምናምን ይለኛል። እኔ ደግሞ በትዳሬ ላይ የሆነ እንትን አለኝ ታውቃለህ፣ በቃ ሌላ ነገር መሰለኝ። ፈራው በጣም ትዳሬን የሚያናጋ መሰለኝ፣ በትዳሬ ላይም ኃጢአት ነገር መሰለኝ። ግን ውስጤ ደግሞ ባገኘው ደስ ይለኛል ሳስበው። እና ይሄን ነው ምክር የፈለኩት። ታፈቅሪዋለሽ? አሁንም ድረስ አሁንም ድረስ ታፈቅሪዋለሽ? አዎ ማለት እኔ ያው በልጅነቴም ስደት ስለወጣሁኝ ፍቅር ምናምን ብዙ እንትን አላልኩም ታውቃለህ። በቃ እሱን ነው የማውቀው። ከዛ ቀጥታ ወደ ትዳር ገባሁ። አሁንም ዱባይ ነው ያለው ተመልሼ ማለት ነው። እሺ ከባልሽ ጋር ያላችሁ ግንኙነት ምን ይመስላል? ባለቤቴ በጣም ጥሩ ነው ማለት እኔ አፍቅሬው እንደዚህ ወይ እንትን ብዬ ምናምን ስላልገባው ይመስለኛል እንጂ በጣም ጥሩ ነው እውነት። ሁለተኛ ልጅ ሲወልድ ራሱ ቤተሰብ አልሄድኩም፣ እሱን ያረሰኝ ምናምን ነገር። በጣም ጥሩ ሰው ነው። እስቲ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው ያስፈልግሽ። በዚህ ሁኔታሽ አድገኛ መስመር ልጥሽ ትችላለሽ። አንኛ ይኸውልሽ መርጠሽ ፈልገሽ የገባሽበት ትዳር አለ። በቃ ባለ ትዳር ነሽ። ከሌላ ሰው ጋር ቢሆን ችግር የለውም። ተገናኝቼ በአውራ ዲስከስ ላደርግ ምናምን ብትይ ኦኬ፣ ስለሆነ ጉዳይ ልትወያይ ነው ይባላል። የድሮ ኤክስሽ ጋር ተገናኝተሽ ልታወሪ የምትችይው ነገር ምንድን ነው? ሳይታለም የተፈታ አንቺ ምንም አላስብም የሚል እሳቤ እንኳን ቢኖርሽ
እሱ አርፎ አይቀመጥም። እንገናኝ እያለሽ ያለው ምን አስቦ እንደሆነ እኔ አውቃለሁ። እዚህ ውስጥ ያሉ ወንዶች ያውቃሉ። ወንዶች ይገባናል። ወንድ ልጅ እንዴት እንደሚያስብ እናውቃለን። ገብቶሻል? ስለዚህ ችግር ያመጣሉ ለሚለው አዎ በደንብ አንቺ ኤክስሽን ማግኘትሽን አሁን የአሁኑ ባለቤትሽ ቢያውቅ በቃ ነገር ተብላሽ ሌላ ሰው ጋር የሆነ ሰው ጋር በሆነ ስራ አጋጣሚ ምናምን ብትይ ኦኬ። የድሮ ፍቅረኛሽ ጋር መገናኘትሽን ቢያውቅ ነገሩ ሁሉ አቅጣጫውን ይስታል። ስለዚህ አርፈሽ እሱን በጭራሽ ማግኘት የለብሽ። በቃ ተጠናቀቀ። መዝገቡን ዘግተሽ ሌላ የህይወት መስመር ብለሽ መርጠሽ ገብተሻል እኮ ተገደሽ አይደለም። ለምንድን ነው እስካሁን ድረስ ውስጥሽ ያለው እሱ? ህይወት ጀምረሻል፣ ትዳር ላይ ነሽ። ከእሱ ጋር ምንም አይነት የቃላት ልውውጥም አያስፈልግም። ያ የቃላት ልውውጥ ከትዳርሽ እያሸሸሽ ነው የሚመጣው። ገብቶሻል? በየቀኑ ባወራሹ ቁጥር ለምንም ጉዳይ ምን ይሆናል? የሆነ ትዳርሽ ላይ ጉድለት ሲሰማሽ እና እዛ ጋር የሆነ የተበላሸ ነገር ያለ ከመሰለሽ ልብሽ ወደዚህ ይገለበጣል። ገብቶሻል? እሱ አለልኝ ደግሞ ምን ለማመጣው እንዴ ማለት ይጀመራል። ከዚህ ጋር የትዳር ቢፈርስ እሱን አገባለሁ ጂኒ ይመጣል። የሁላችንም ጆሮአችንን ሹክ ይለናል። አታውሪ። አንድ ሰው ከኤክሶቻችሁ ጋር ጭራሽ ማውራት የለባችሁም ጋይስ። ጓደኝነት እንኳን ከፈልጋችሁ ከሌላ ሰው ጋር ኤክስ የሆኑት በምክንያት እኮ ነው ወገን። ኤክስ ከሆነ አንድ ሰው ኤክስ ከሆነች አንዲት ሴት በቃ እኮ ኤክስ ጋር ምን አባት ይሰራለሁ? ዓለም ሁሉ ህዝብ ነው አይደል? ካልጠፋ ኤክስ ብዬ የሄድኩበትን መንገድ ተመልሼ እገልጣለሁ እንዴ? ስንት አዲስ መንገድ መግለጥ እየቻልኩ። ስለዚህ አስቢበት። ይሄ ሮንግ ነው። እሺ፣ በፈጣሪም ዘንድ ስህተት ነው፣ እንኳን በባልሽ ዘንድ ቀርቶ። ተግባባን? እሺ አሌክስ፣ ያመሰግናል። እሺ፣ መልካም ቀን ለሁላችን። እሺ፣ አስቸጋሪ ነው ወገን። ነገሮች ሁሉ ወዴት ነው እንዴት ነው የሚያስብሉበት ሁኔታ ላይ ነው ያለው። እንዴት ነው ነገሩን የምናስተናግድ?